ጤና ይስጥልን ክቡራትና ክቡራን አድማጮች እንደምን አደራችሁ። ካን ሬዲዮ ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ የሚያሰራጨውን ዝግጅት እነሆ ጀመረ። ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አደራችሁ። የለተሰኙ የጧት ፕሮግራማችን እነሆ ጀመረ። ከሁሉ አስቀድመን መልካም ቀን እንዲሆን እንመኛለን። ዛሬ ዕለቱ እንደ ዕብራውያን ዘመን አቆጣጠር ዮም ሸኒ ካፍ ባብ ኒሳን ታፍሽን ፔቫቭ ሲሆን እንደ አውሮፓውያን ዘመን አቆጣጠር አፕሪል 13 ቀን 2026 ዓ.ም ነው። እንደ ኢትዮጵያውያን ዘመን አቆጣጠር ሚያዝያ 5 ቀን 2018 ዓ.ም ነው። የቴክኒክ ባለሙያችን ሻሮን ለርነር ሲሆን የስቱዲዮ ተረኛ አስተናጋጆች ወርቅነሽ እሸቴና ሰጠኝ ዘመነን። የተከበራችሁ አድማጮቻችን በቅድሚያ የሰዓቱን ዜና እናቀርባለን። እዛም የጋዜጦቻም ወቅታዊ ዘገባና ቃለ ምልልሶች እናቀርባለን። ቆይታችሁ እስከ ፕሮግራማችን መጨረሻ ድረስ ከኛ ጋር እንዲሆን አስቀድመን እንጋብዛለን። አሁን የሰዓቱ ዜና በወርቅነሽ እሸቴ ይቀርባል። አመሰግናለሁ ሰጠኝ። አርዕስተ ዜና። ጠቅላይ ሚኒስትር ቢንያሚን ኔታንያሁ በሊባኖስ ኢላማዎች እስኪሳኩ ድረስ መከላከያ ሰራዊቱ ውጊያውን እንደሚቀጥል አስታወቁ። የጠቅላይ ሚኒስትር ኔታንያሁ ወታደራዊ ጸሐፊ የነበሩት ብርጋዴር ጄኔራል ሮማን ጎፍማን የሞሳድ ድርጅት ኃላፊ ሆነው ተሾሙ ተባለ። ፕሬዚዳንት ዶናልድ ትራምፕ ኢራን ወደ ድርድር ጠረጴዛ ብትመለስም ስለተሸነፈች ለውጥ የለውም በማለት ተናገሩ። በሁንጋሪያ በተካሄደ ምርጫ ለ16 ዓመታት ሀገሪቱን ያስተዳደሩትና ስልጣን ላይ የነበሩት ጠቅላይ ሚኒስትር ቪክቶር ኦርባን ተሸንፈው ተቃዋሚው ፓርቲ ማሸነፉ ተገለጸ። የሚሉት ዋና ዋና ዜናዎች ናቸው። ዝርዝሩን እነሆ። የሂዝቡላ ድርጅት ወደ ሰሜን እስራኤል መተኮሱን እንደቀጠለ ነው። ሌሊቱን በሰሜን እስራኤል በቅራት ሽሞና፣ በምቱላ፣ በሜሮንና በተለያዩ አካባቢዎች የማስጠንቀቂያ ደወል ድምጽ ተሰምቷል። ስለደረሰ ጉዳት አልተገለጸም። ጠቅላይ ሚኒስትር ቢንያሚን ኔታንያሁ በሊባኖስ ኢላማዎች እስኪሳኩ ድረስ መከላከያ ሰራዊቱ ውጊያውን እንደሚቀጥል አስታወቁ። ጠቅላይ ሚኒስትር ኔታንያሁ ከመከላከያ ሚኒስትር እስራኤል ካጽና ከኢታማጆር ሹም ኢያል ዛሚር ጋር በደቡብ ሊባኖስ ባደረጉት ወቅታዊ ተጨባጭ ሁኔታ ግምገማ በሰሜን እስራኤል ላይ ሊደርስ የነበረውን ሰርጎ የመግባት ሙከራ ጥቃት ማስቀረትና ማራቅ እንደተቻለ እንዲሁም ሂዝቡላ ጸረ ታንክ ሚሳኤሎችን በቅርብ ርቀት ሆኖ ለመተኮስ የነበረውን ስጋትም ከቦታው ማሸሸት እንደተቻለ ገልጸዋል። የመከላከያ ሚኒስትር እስራኤል ካጽ በበኩላቸው የጦርነቱ ኢላማ አሸባሪውን የሂዝቡላ ድርጅት የጦር መሳሪያ ትጥቅ ማስፈታት መሆኑን ገልጸው ያለዚህ ስኬት በሊባኖስ ድንበር አዋሳኝ የሚኖሩ እስራኤላውያን ደህንነት ማረጋገጥ እንደማይቻል አስታውቀዋል። ኢታማጆር ሹም ሜጀር ጄኔራል ኢያል ዛሚር ናዚ በይሁዳውያን ላይ ያደረሰውን ጭፍጨፋ መታሰቢያ ዋዜማ ምክንያት በማድረግ ለመከላከያ ሰራዊቱ በጻፉት መልእክት ከቀደሙት ተከላካዮቻችን በመቀጠል ኃላፊነት የተሰጠን ተረኞች እኛ ነን የሚል መልእክት አስተላለፉ። ዛሚር በመልእክታቸው እንደገለጹት የመከላከያ ሰራዊቱን ዩኒፎርም የምንለብስ አካላት የማይሰበር መንፈስና ነጻነትና ሕይወትን የመረጠ ሕዝብ ኃላፊነት ከትውልድ ወደ ትውልድ የሚያስተላልፈውን ከባድ ኃላፊነት ተሸክመናል ብለዋል። ዛሚር በተጨማሪም ዛሬ ከምንጊዜውም በበለጠ ሁኔታ የይሁዲ ሕዝብ በነጻነት በሀገሩ ላይ ይኖራል፣ ይህም ለዓለም አቀፉ ማህበረሰብ ምላሻችን ነው ማለታቸው ታውቋል። የጠቅላይ ሚኒስትር ቢንያሚን ኔታንያሁ ወታደራዊ ጸሐፊ የነበሩት ብርጋዴር ጄኔራል ሮማን ጎፍማን የሞሳድ ድርጅት ኃላፊ ሆነው ተሾሙ ተባለ። በታላቅ ኃላፊነት የሚሾሙ አካላትን የሚመረምረው ኮሚቴ የጎፍማንን የውድድር አቋም ከመረመረና ካጸደቀ በኋላ ጠቅላይ ሚኒስትር ኔታንያሁ የሹመቱ ደብዳቤ ላይ መፈረማቸው ታውቋል። የኮሚቴው ሊቀመንበር የቀድሞው የከፍተኛው ፍርድ ቤት ፕሬዝዳንት ዳኛ የነበሩት አሸር ግሩኒስ ኡሪ አልማካየስ የተባለው ታዳጊ ጋር በተነሳ ችግር ምክንያት በሹመቱ ያላቸው አቋም የተለየ ሲሆን ሁኔታውም ለከፍተኛው ፍርድ ቤት ይደርሳል ተብሎ ይጠበቃል። ፕሬዚዳንት ዶናልድ ትራምፕ ኢራን ወደ ድርድር ጠረጴዛ ብትመለስም ስለተሸነፈች ለውጥ የለውም በማለት ተናገሩ። ትራምፕ ኢራኖች የሆርሙዝን የንግድ ባህር መስመር እንደሚከፍቱ ቃል ገብተው ነበር፣ ነገር ግን አልከፈቱም።
እንዲያውም ከነበረው በከፋ ሁኔታ የሆርሙዝን መስመር ለማስተዳደር እየሞከረች ነው ኢራን ብለዋል ከጋዜጠኞች ጋር ባደረጉት ውይይት። ትራምፕ ለኢራን የኒውክሌር ጦር መሳሪያ እንደማይኖራት በድጋሚ ቃል ገብተዋል። ይህ በዚህ እንዳለ የአሜሪካ ጦር ሌሊቱን መልእክት ከሰዓት በኋላ ጀምሮ በኢራን ላይ እገዳ እንደሚጥል አስታውቋል። የአሜሪካ መከላከያ ሰራዊት ማዕከላዊ እዝ በመልእክቱ እንደገለጸው በፕሬዝዳንት ዶናልድ ትራምፕ ትዕዛዝ መሰረት ዛሬ ምሽት በእስራኤል ሰዓት አቆጣጠር ምሽት 5 ሰዓት ጀምሮ ኢራን በወደቦቿ መርከቦች እንደማይወጡና እንደማይገቡ እንቅስቃሴው የሚታገድ መሆኑን አስታውቋል። እገዳው የአሜሪካ መርከቦች የኢራን ወዳልሆኑ ወደቦች የሚያደርጉትን የባህር እንቅስቃሴ ግን ተጽዕኖ እንደማያደርግም ተገልጿል። በሁንጋሪያ በተካሄደ ምርጫ ለ16 ዓመታት ያክል ሀገሪቱን ያስተዳደሩትና ስልጣን ላይ የነበሩት ጠቅላይ ሚኒስትር ቪክቶር ኦርቤን ተሸንፈው ተቃዋሚ ፓርቲ አሸነፈ ተባለ። ስልጣን ላይ ያሉት ጠቅላይ ሚኒስትር ለአሸናፊው ፓርቲ የእንኳን ደስ ያለዎት መልእክት ያስተላለፉ ሲሆን በምርጫው ያሸነፉትና የተቃዋሚ ፓርቲ ሊቀመንበሩ ፒተር ማጃር በ2/3 እጅ ብልጫ ማሸነፉን ገልጸው በሀገራቸው ህገ መንግስት ላይ ለውጥ የሚያደርጉ መሆናቸውንም አስታውቀዋል። የአውሮፓ ህብረት ለአሸናፊው ፓርቲ የመልካም ምኞት መግለጫ ያስተላለፉ ሲሆን ፒተር እስራኤል አብራ እንደምትሰራና ሁለቱ ሀገራትም ግንኙነታቸውን እንደሚያጠናክሩ ያላቸውን ተስፋ ገልጸዋል ተብሏል። በመጨረሻም የአየር ንብረት ትንበያ። ዛሬ የሙቀቱ መጠን በትንሹ ይጨምራል። ነገ ማክሰኞ ሙቀቱ እየጨመረ ይሄዳል። ረቡዕና ሐሙስም ሙቀቱ ከወቅቱ ጋር ተመጣጣኝ ይሆናል ተብሎ እንደሚጠበቅ ከደረሰን ዘገባ መረዳት ችለናል። የዛሬው ቀን የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና አካባቢዋ 18፣ በቴል አቪቭ 20፣ በሃይፋ 19፣ በብኤርሸባ 24፣ በኤላትና አካባቢዋ 29 ዲግሪ ሴንቲግሬድ ይደርሳል። ሰጠኝ ዜናው አበቃ። ወርቅነሽ ለዜናው እናመሰግናለን። የተከበራችሁ አድማጮቻችን ከዚህ ቀጥለን የዛሬ ጋዜጦች ለአንባቢያን ካቀረቧቸው በርካታ ዘገባዎች መካከል ዋና ዋና ናቸው ያልናቸውን ርዕሰ ጉዳዮች ቀጥለን እናቀርባለን። የማሪብ ጋዜጣ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሆርሙዝ የባህር ወሽመጥ ዙሪያ ያስተላለፉትን ማስጠንቀቂያ ዘግቧል። በፓኪስታን ዋና ከተማ ኢስላማባድ ባለፈው ቅዳሜ በአሜሪካና ኢራን መካከል የተጀመረው ድርድር ስኬታማ ሳይሆን ከቀረ በኋላ ፕሬዝዳንት ትራምፕ ትላንት በሆርሙዝ የባህር ወሽመጥ ገንዘብ እየከፈሉ የሚጓዙ መርከቦችን አናሳልፍም፣ የአሜሪካ ባህር ኃይል የሆርሙዝን የባህር ወሽመጥ እንዲቆጣጠርና መርከቦች እንዳያልፉ ትዕዛዝ አስተላልፌያለሁ፣ ሰጥቼዋለሁ፣ በእኛ ላይ ተኩስ በሚከፍት ኢራናዊ ሁሉ ከባድ ያጸፋ እርምጃ እንወስዳለን በማለት ዝተዋል። እንደ ማዕሪብ ጋዜጣ ዘገባ ፕሬዝዳንት ትራምፕ በኢራን ላይ ከባድ ማስጠንቀቂያቸውን በድጋሚ አሰምተዋል ብሏል። ኢራንን በአንድ ሰዓት ውስጥ እንደመስሳታለን ብሏል ማለታቸውን ጋዜጣው ዘግቧል። ኢራን አሜሪካ ላቀረበቻቸው ጥያቄዎች ምላሽ ባለመስጠቷ ምክንያት ፕሬዝዳንት ትራምፕ የሆርሙዝን የባህር ወሽመጥ አዲስ ማስፈራሪያ አድርገውታል። የተኩስ አቁም ስምምነቱ እንደቀጠለ ቢሆንም በአሜሪካና ኢራን መካከል በፓኪስታን የተጀመረው ድርድር ተስፋ ሰጪ አለመሆኑን ፕሬዝዳንት ትራምፕን ለዛቻ በቃ መሆኑን ማዕሪብ ዘግቧል። ድርድሩ ብዙም ግስጋሴ አለማሳየቱን ተከትሎ እስራኤል ሁኔታውን በትኩረት እየተከታተለች እንደሆነና ምናልባት የተኩስ አቁም ስምምነቱ ከተጣሰ በኢራን ላይ የሚካሄደው ጦርነት ይታደሳል በሚል እሳቤ የእስራኤል መከላከያ ሰራዊት አስፈላጊውን ዝግጅት አድርጎ በተጠንቀቅ ላይ የሚገኝ መሆኑን ዘግቧል። የኢዲዮት አህሮኖት ጋዜጣም በተመሳሳይ ሁኔታ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ላይ ያሰሙት ዛቻና የሆርሙዝን የባህር ወሽመጥ እንዘጋለን ማለታቸውን ዘግቧል። ኢራናውያን በኒውክሌር ፕሮግራማቸው ዙሪያ በአቋማቸው በመጽናታቸው ምክንያት በፓኪስታን ሲካሄድ የነበረው ድርድር ውጤት አልባ ሆኗል። በዚህ ምክንያትም ፕሬዝዳንት ዶናልድ ትራምፕ የሆርሙዝን የባህር ወሽመጥ እንዘጋዋለን፣ ሌላ የመጫወቻ ካርታም የላችሁም ብለዋቸዋል ኢራናውያንን። ይህን ተከትሎ እስራኤልም ጦርነቱ ይታደሳል በሚል ሳቤ መከላከያ ሰራዊቱ እንዲዘጋጅ ኢታማዦር ሹሙ ትዕዛዝ ማስተላለፋቸውን በርካታ ማዘጋጃ ቤቶችም በዚህ ወር በሚካሄደው የእስራኤል ነጻነት በዓል ሊካሄድ የነበረውን የሙዚቃ ዝግጅት ሰርዘዋል ብሏል የኢዲዮት አህሮኖት ጋዜጣ። የሃሬጽ ጋዜጣም በተመሳሳይ ሁኔታ በፓኪስታን በኢራንና አሜሪካ መካከል የተካሄደው ድርድር ውጤታማ ባለመሆኑ ፕሬዝዳንት ትራምፕ የሆርሙዝን የባህር ወሽመጥ እንዘጋለን ብለዋል።
የኢራን አብዮታዊ ዘብ ባለስልጣናት በበኩላቸው ወደ ሆርሙዝ የባህር ወሽመጥ የሚቀርቡ የባህር ላይ መጓጓዣዎችን፣ መርከቦችን እናጠቃለን በማለት ምላሽ መስጠታቸውን ሐሬት ዘግቧል። የእስራኤል አየም ጋዜጣም በበኩሉ ፕሬዝዳንት ትራምፕ የኢራንን ገቢ አንቀው ለመያዝ አቅደዋል። በፓኪስታን የተካሄደው ድርድር ውጤታማ አለመሆኑን ተከትሎ ፕሬዝዳንት ትራምፕ በሆርሙዝ የባህር ወሽመጥ ላይ መርከቦች እንዳይተላለፉ እገዳ ጥለዋል። ዋና ዓላማውም የኢራን የነዳጅ ምርት ወደ ውጭ ሀገራት እንዳይወጣ ማድረግ ነው ብሏል ጋዜጣው። ሌላው ሁሉም ጋዜጦች የተመለከቱት በሰሜን እስራኤል ከሂዝቦላ ጋር እየተካሄደ ያለውን ጦርነትና የሂዝቦላ ድርጅትም ወደ ሰሜን እስራኤል አካባቢ ሮኬት መተኮስ መቀጠሉን ነው። በሰሜን እስራኤል የሚገኙ የከተማ መስተዳድሮች በዚህ ዓመት በሚካሄደው እስራኤል 78ኛ ዓመት የነጻነት ቀን ሊካሄዱ የነበሩ የሙዚቃ ዝግጅቶችን እየሰረዙ ነው ብሏል ጋዜጣው። የማዕሪብ ጋዜጣ የሰሜኑን የጦር ግንባር አስመልክቶ እንደገለጸው የእስራኤል ጦር ሂዝቦላን ከመዋጋቱ ባሻገር የሊባኖስ ጦር ጸረ ሂዝቦላ እንቅስቃሴ የሚያደርግበት ሁኔታ ይኖራል የሚል እምነት በእስራኤል አንድ የደህንነት ጥበቃ ከፍተኛ ባለስልጣን በኩል መኖሩን ጋዜጣው ዘግቧል። ሁሉም ጋዜጦች ዛሬ ካቀረቡት ዘገባ መካከል አንዱ በጀርመን ይሁዳውያን የተጨፈጨፉ 6 ሚሊዮን የሚሆኑ ይሁዳውያን ከዛሬ ምሽት ጀምሮ እስከ ነገ ምሽት ድረስ ይታሰባሉ። በሰው ልጆች ታሪክ የጀርመን ናዚዎች በይሁዳውያን ላይ ያደረሱት ዘግናኝ ግፍ፣ መከራና ጭፍጨፋ በዓለማችን ከተፈጠሩ አሳዛኝ ክስተቶች መካከል አንዱና ዋነኛው መሆኑ ይታወቃል። እስራኤል በጀርመን ናዚዎች የተጨፈጨፉ 6 ሚሊዮን ይሁዳውያንን በየዓመቱ ታስባለች። ይህ መታሰቢያም ከዛሬ ምሽት ጀምሮ እስከ ነገ ምሽት ይካሄዳል። ከጭፍጨፋው የተረፉ ዜጎችም የነበረውን ግፍና መከራ ለሌላው ማህበረሰብ እንዲተርኩ ይደረጋል። የማዕሪብ ጋዜጣ እንደዘገበው ከሆነ ከጀርመን ናዚዎች ጭፍጨፋ የተረፉ 109,000 ይሁዳውያን በአሁኑ ወቅት በእስራኤል ይኖራሉ ብሏል። አብዛኞቹ የዕድሜ ባለጸጎች ናቸው። ጋዜጦች ከናዚዎች ጭፍጨፋ የተረፉ የተለያዩ ሰዎችን ታሪካቸውን በማቅረብ ለተተኪው ትውልድ እንዲናገሩና ያን ግፍና መከራም ትውልድ እንዲያስታውሰው እንዲያውቀው እያደረጉ ነው ብለዋል። ጋዜጦች የመታሰቢያውን የጊዜ ሰሌዳ በተመለከተ ዝርዝር ሁኔታውን አቅርበዋል። ዛሬ ምሽት 8 ሰዓት ላይ ብሔራዊ መታሰቢያው ይጀምራል። ነገ ጠዋት 10 ሰዓት ላይ ለ2 ደቂቃ ያክል የሚቆይ የመታሰቢያ ደወል በመላ ሀገሪቱ ይሰማል። ከዚያ በኋላም የተለያዩ አካላት የአበባ ጉንጉን ያስቀምጣሉ። መንግስታዊ መታሰቢያው በያድ ቫሸም ፕሬዝዳንት ሄርዞግ፣ ጠቅላይ ሚኒስትር ናታንያሁና ሌሎች የእስራኤል ከፍተኛ ባለስልጣናት በተገኙበት ይካሄዳል። ነገ ከ11 ሰዓት እስከ 12 ሰዓት ከ45 ደቂቃ ድረስ ለእያንዳንዱ ሰው ስም አለው በሚል በክኔሴት የተጨፈጨፉ ይሁዳውያን ስም ይጠራል። 11 ተኩል አካባቢ ደግሞ ህብረተሰቡ የመታሰቢያ አበባ ጉንጉኖችን ያስቀምጣል። 1 ሰዓት ላይ በያድ ቫሸም መንግስታዊ መታሰቢያው ይካሄዳል። 1 ሰዓት ተኩል ለህብረተሰቡ ማብራሪያዎች ይሰጣሉ። ከሰዓት በኋላ ደግሞ በፖላንድ የተለያዩ የማህበረሰብ ክፍሎችና ባለስልጣናት በተገኙበት መታሰቢያው ይካሄዳል። የማዕሪብ ጋዜጣ ዛሬ ካቀረባቸው ዘገባዎች መካከል አንዱ የሀሬዲ ማህበረሰብ ወጣቶች በመከላከያ ሰራዊቱ እንዲዘምቱ ህግ ይጽደቅ በሚለው ሀሳብና ህጉን ለማጽደቅ ባለው እንቅስቃሴ ዙሪያ የቀረበን አቤቱታ ትላንት የከፍተኛው ፍርድ ቤት መመልከቱን ነው። በችሎቱም ከፍተኛ ክርክር መታየቱ ይታወሳል። ህጉን በማጽደቁ ዙሪያ መንግስትና ሌሎች ህግ አቃቂ አካላት እያሳዩ ያለውን እንቅስቃሴ የከፍተኛው ፍርድ ቤት መተቸቱን ማዕሪብ ዘግቧል። የእስራኤል መከላከያ ሰራዊት በበኩሉ 12,000 ተዋጊ ወታደሮች እንደሚያስፈልጉት አስታውቋል። የጦር ኃይሎች ኤታማዦር ሹም ሌፍተናል ጄኔራል ኢያል ዛሚር ለካቢኔ ሚኒስትሮች በጦሩ ከፍተኛ የሆነ የሰው ኃይል እጥረት መኖሩን አሳስቧል። ጦሩ የሚሰማራባቸው ግንባሮችና ተልእኮዎች ቢጨምሩም የሰው ኃይል እጥረቱ ግን ከፍተኛ ነው ብለዋል ኤታማዦር ሹሙ። ለችግሩም አስቸኳይ መፍትሄ በመንግስት በኩል እንዲሰጠው አሳስቧል። ሌላው ሁሉም ጋዜጦች ከተመለከቷቸው ዘገባዎች መካከል ቀጣይ የሞሳድ ድርጅት ኃላፊ እንዲሆኑ ጠቅላይ ሚኒስትር ቢንያሚን ናታንያሁ ሜጀር ጄኔራል ሮማን ጎፍማንን ከ4 ወራት በፊት አቅርበው ነበር። ሮማን ጎፍማን የጠቅላይ ሚኒስትር ናታንያሁ ወታደራዊ ጉዳይ ጸሐፊያቸው ሆኖ ማገልገላቸው ይታወሳል። በሹመት አሰጣጡ ዙሪያ የተለያዩ ጥያቄዎች ሲነሱ ነበር። ይሁን እንጂ የቀድሞ የከፍተኛ ፍርድ ቤት ዳኛ አሸር ግሮኒስ የሚመሩትና ከፍተኛ የመንግስት ባለስልጣናትን ሹመት መርምሮ የሚያጸድቀውና ግሮኒስ በተባሉት ግለሰብ ስም የሚጠራው ኮሚቴ በአብላጫ ድምፅ ሹመቱን አጽድቋል። ከአባላቱ መካከል 3ቱ ሹመቱን ሲደግፉ፣ ሆኖም ራሳቸው ኮሚቴውን የሚመሩት አሸር ግሮኒስ ተቃውመዋል። ይህም ከስነ ምግባር ሁኔታ ሲታይ ጥያቄ የሚያስነሳ ነው ብሏል የማዕሪብ ጋዜጣ።
የቱርክ ፕሬዝዳንት ጣይብ ኤርዶዋን ጸረ እስራኤል እንቅስቃሴያቸውን እንደቀጠሉ መሆኑን ማዕሬብ ዘግቧል። ኤርዶዋን ይባስ ብለው በእስራኤል ላይ ወታደራዊ ጥቃት ሊፈጽሙ እንደሚችሉ ዝተዋል። ሪዛ በተባለችው የቱርክ ከተማና ለሳቸው የትውልድ ከተማ በሆነችው ለፖለቲካ አባላት ንግግር ሲያደርጉ እስራኤል በጋዛ ሰርጥ የምታደርገውን እንቅስቃሴ ለማስቆም ቱርክ ወታደራዊ እርምጃ ልትወስድ ትችላለች በማለት መዛታቸውን ማዕሬብ ዘግቧል። እስራኤል ለኤርዶዋን ዛቻ እስካሁን ምላሽ አለመስጠቷንም ጋዜጣው ጨምሮ ዘግቧል። ሌላው የኢዲዮት አህሮኖት ጋዜጣ የዘገበው በእስራኤልና ሊባኖስ መካከል ነገ በአሜሪካ ድርድር ይጀምራል። ድርድሩ የሚካሄደውም በጦርነት ውስጥ ሆኖ ነው። ድርድሩ የሚካሄደው ከአሁን በፊት የተካሄደው ስምምነት እንደሌለና የሂዝቦላ ድርጅትም እንዳልተፈጠረ እንደሌለ ታሳቢ በማድረግ መሆኑን ጋዜጣው ዘግቧል። ይህም አሉታዊ ተጽዕኖ ያለው መሆኑንና የሂዝቦላ ድርጅት በጉዳዩ ጣልቃ የሚገባበት ሁኔታ በሊባኖስም ተጽዕኖ የሚያደርግበት ሁኔታ መኖሩን ጋዜጣው ተመልክቷል። ሌላው የጋዛ ሰርጥን ከጦር መሳሪያ ታጣቂዎች ነፃ ለማድረግ ያለውን እቅድ የኢዲዮት አህሮኖት ጋዜጣ ዘግቧል። በአንድ ወር ውስጥ ሐማስ የጦር መሳሪያ ትጥቁን በመፍታቱ ዙሪያ ምላሽ መስጠት ይጠበቅበታል። አንድ በሰላም መማክርት ቤት አባል የሆኑ ባለስልጣን የሐማስ አባላት ሁለት አማራጮች አሏቸው። አንደኛው መሞት አሊያም መሳሪያቸውን አውርደው ይቅርታ መቀበል ነው ብለዋል። ይሁን እንጂ ሐማስ የጦር መሳሪያ ትጥቁን በቀላሉ አይፈታም ተብሎ የሚጠበቅ መሆኑን ጋዜጣው ጨምሮ ተመልክቷል። የተከበራችሁ አድማጮቻችን የጋዜጦች አምድ ዝግጅት ባጭሩ ይህን ይመስላል። የተከበራችሁ አድማጮቻችን አሁን ወቅታዊ ዘገባ የምናቀርብበት ሰዓት ነው። ወርቅነሽ በድጋሚ እንዴት አደርሽ? እግዚአብሔር ይመስገን። እንዴት አደርክ? እንዴት ነው የኤፍሬም ዜማ? እንግዲህ ብዙ ትውስት አለውና እንግዲህ በትምህርት ቤትም እያለን ብዙ እናዳምጠው ነበር። እንዴት ነው? ያው ኤፍሬም በጣም እንግዲህ ከአንጋፋ ድምፃውያን መካከል አንዱ ነው። ሙዚቃው እንዳልከው ብዙ ትዝታ አለ በእያንዳንዱ ሰው ሕይወት ውስጥ ደስ ይላል በጣም። ጥሩ እንግዲህ ወደ ወቅታዊ ዘገባዎች ስናልፍ አንደኛው በአሜሪካና ኢራን መካከል እንግዲህ በፓኪስታን ከትላንት ወዲያ የነበረው ድርድር ከሽፏል ተብሏል። ፕሬዚዳንት ትራምፕ ደግሞ የሆርሙዝን የባህር ወሽመጥ እንዘጋለን በማለት ትላንት ዛቻቸውን አሰምተዋልና ይህ ሁኔታ የሚኖረው አንደምታ ወይም ደግሞ ሰበቡ ምን ይሆናል ወደፊት? እንግዲህ አስቸጋሪ ነው። ድርድሩ መጀመሩ መልካም ቢሆንም አሁን ድርድሩ እንደው ዝም ብሎ ለዘብ ያለ ጊዜ የሚሰጥ አይነት ጊዜ ለሁለቱም ወገን ኢራንም እንድትደራጅ አሜሪካ ማውዛቸው አልተቋረጠም ጊዜ የመውሰድ ሁኔታ እንጂ ስምምነት ላይ ይደረሳል የሚል ቁርጥ የሆነ ተስፋ የለም። እንግዲህ ምናልባት ጦርነት ያው ውጤቱ በሰው ኃይልም በኢኮኖሚም ስታይ ዞሮ ዞሮ የሚያደርሰው ጉዳት ከባድ ስለሆነ መጨረሻው ሀገራቱ የሚወስኑት ውሳኔ ባይታወቅም አሁን ባለው ሁኔታ ግን እንዳልከው በፓኪስታን በነበረው ድርድር ኢራን አሜሪካ ላቀረበችላት ቅድመ ሁኔታ ያው እንዳልተስማማች እንዳልተቀበለችና የአሜሪካ የልኡኩ አባል በዋነኛነት የልኡኩን አባል የሚመሩት የአሜሪካው ምክትል ፕሬዚዳንት ጄዲ ቫንስ ናቸው። እሳቸው ወደ እንግዲህ ፓኪስታንን ለቀው ወደ ሀገራቸው እንደተመለሱ እናስታውሳለን። ኢራን ቅድመ ሁኔታዎችን አልተቀበለችም። በኢራን በኩልም በፓኪስታን የነበራቸውን ቆይታ አጠናቀው እንደተመለሱ ወደ ሀገራቸው ነው የሚነገረው። የኢራንን የልኡክ ቡድን የመሩት የኢራኑ የፓርላማ ሊቀመንበር ሞሐመድ ባካር ካሊባፍ ትናንትም በሀገራቸው ጋዜጣዊ መግለጫ እንደሰጡና አሜሪካን እንደማያምኗት በአሜሪካ ላይ እምነት እንደሌላቸውና እንግዲህ እምነት ከሌለ ደግሞ ሁሉ ነገር በጥርጣሬ ነው የሚሄደው። የድርድሩ ሂደት አስቸጋሪ እንደሆነ ነው የገለጹት። በዚህ ሁኔታ ዛሬ እንግዲህ ሆርሙዝን ባህር እንግዲህ በሆርሙዝ የባህር ወሽመጥ ላይ ኢራን እንደምናስታውሰው ከዚህ በፊት ያልነበረ ነገር ቀረጥም ለመጣል አካባቢውን ባልነበረ ሁኔታ ለመቆጣጠር እያሰበች እንደሆነ ነው የምታስታውቀው። ይሄን ደግሞ አሜሪካ አትቀበልም። እንግዲህ ከድጡ ወደ ማጡ ነው። እስካሁን ያልነበረ እንትን በዛ አካባቢ የሚያልፉ መርከቦች ከፍተኛ የሆነ ቀረጥ ግብር እንዲከፍሉ ማድረጉ በዚህ እንግዲህ ጦርነቱ የፈጠረው ሌላ ችግር ሊሆን ስለሚችል አሜሪካ ለዚህ እንደማትስማማና ዛሬ ጀምሮ የኢራንን በኢራን የሚገኙ ማንኛውም ወደቦች እንዲዘጉ ወደ ውጭም ወደ ውስጥም እንቅስቃሴ እንዳይደረግ መርከቦች እንዳይገቡም እንዳይወጡም የምዘጋ ገደብ የምትጥል መሆኑን አስታውቃለች። አሜሪካ ዛሬ 5 ሰዓት ጀምሮ ምሽት ላይ በሆርሙዝ የሚያልፉ ሌላ መርከቦች ላይ ተጽዕኖ እንደማይፈጥር እገዳው አስታውቋል። የአሜሪካ ማዕከላዊ ወታደራዊ እዝ
ያለው ሁኔታ ትንሽ የተካረረ ይመስላል። በኢራን በኩል ነገሮችን ለዘብ አድርጎ የማየት የመተማመን ነገር ከሌለ ድርድሩ ምን ያህል ስኬታማ ይሆናል አስቸጋሪ ነው የሚሆነው። እንደው ዝም ብሎ ጊዜ የሚወስድም ሊመስል ይችላል። አዎ እንግዲህ ኢራን በአብዛኛው እየተጠየቀች ያለው በኒውክለር እቅዷ ዙሪያ ነው እና የባሊስቲክ ሚሳይል እቅዷም ያው ለእስራኤልም ለአሜሪካም ስጋት ስለሆነ በዚህ ዙሪያም ከአቋሟ ለወጥ ያለች አይመስልም። የኒውክለር ማብለያ እሷ እንደምትለው ለሰላማዊ አገልግሎት የሚውል ኒውክለር እንዲፈቀድላት የሚል ነው። ነገር ግን አሜሪካም እስራኤልም እንደሚጠረጥሩት ይህ ነገር ለሰላማዊ ሳይሆን ለጦር መሳሪያ መስሪያ ነው የሚል ከፍተኛ ጥርጣሬ ስላለ ያንም ታደርጋለች የሚል እምነት ስላለ እዚህ ላይ ነው ትልቁ ችግር ያለው። እንደገናም ካሳ ይከፈለኝ በጦርነቱ የወደሙ ብዙ መሰረተ ልማቶች አሉ ብላለች። ለዚህም ነው የሆርሙዝን የባህር ወሽመጥ ገንዘብ አስከፍልበታለሁ፣ መርከቦች ቀረጽ እንዲከፍሉ አደርጋለሁ የምትለው። ማዕቀቡ ይነሳልኝ፣ የተያዘብኝ ገንዘብም ይሰጠ ይመለስልኝ የሚል ብዙ ጥያቄዎችን እያቀረበች ነው። አሜሪካ ይህን የተቀበለችው አይመስልም። እንግዲህ ኢራንም አልተንበረከከችም እና ያለው ሁኔታ ትንሽ ውስብስብ ያለ ነው። በዓለም ኢኮኖሚ ላይም የሚያደርሰው ተጽዕኖ ከፍተኛ ነው። ያው የነዳጅ ዋጋ ጭማሪ አለ፣ እጥረትም አለ። ገና በኢኮኖሚ ላይ በመካከለኛው ምስራቅ ብቻ ሳይሆን በዓለም ላይ የሚያደርሰውም ተጽዕኖ ከፍተኛ ነው። አዎ አስቸጋሪ ነው። እንግዲህ ከዚህ ጋር ተያይዘው የተኩስ አቁም ስምምነቱ ምናልባት ሊፈርስ ይችላል የሚል ከፍተኛ ስጋት አለ። በእስራኤል በኩል የተኩስ አቁም ስምምነቱ ከፈረሰ ያው በተጠንቀቅ ላይ እየጠበቁ እንደሆነ ይነገራል። ይሄ ነገርስ እንዴት ነው ሰጠኝ? አዎ የለም ሌላም አማራጭ የሚኖር የለም። የተኩስ አቁም ስምምነቱ እንደው ለረዥም ጊዜ ከሆነና ሰላም የሚያመጣ ከሆነ በአሜሪካና ኢራን መካከልም ሰላማዊ ግንኙነት የሚፈጠር ከሆነ ከስምምነት የሚደርሱ ከሆነ ሌላ የጦር ዘመቻ የሚያስፈልግ መስሎ አይታይም። ከዛ ውጭ ከሆነ ግን ዘመቻውን ለማደስ እስራኤልም ዝግጁ እንደሆነች አሜሪካም ዝግጁ እንደሆኑ እያስታወቁ ነው። በተቃራኒው ኢራናውያንም ቢታደስ እኛም ቢሆን ምላሽ የምንሰጥበት ሁኔታ አለ የሚል ዛቻ የሚያሰሙበትን ሁኔታ ሰምተናል። እና እንዲያውም ኢራን በሺዎች የሚቆጠሩ የባሊስቲክ ሚሳይሎች አሁንም እንዳሏት ነው በእስራኤልም እየተገለጸ ያለው በጦርነቱ ከተካሄደ በኋላ እና የእስራኤል ጦር በተለይ በኢራን መሰረታዊ የሆኑ የኃይል ማመንጫዎችን የመምታት እቅድ እንዳለው ጦርነቱ ከታደሰ ከፍተኛ የሆነ ጉዳት በማድረስ በኢኮኖሚው ጫና ለመፍጠር ጥረት እንደሚያደርግ ነው። እንግዲህ ጦርነቱ ከታደሰ የሚመለስ ነገር ያለ አይመስለኝም። እስከ መጨረሻው በኢራን ላይ እርምጃ መውሰድ የሚጠበቅባቸው መስሎ ነው የሚታየው እና ለማንኛውም ግን አሁንም ጊዜ ያለ 6ኛ ቀኑን ያዝ ነው ገና 2 ሳምንት ከተባለው ውስጥ ማለት ነው ጊዜ ስላለ ተደራድረው ሌሎች አካላት ፓኪስታንም እንደ ቱርክና ግብጽ አይነቶቹም በዚህ ዲፕሎማሲያዊ ጥረቱ ስላሉበት መፍትሄ ያመጣሉ የሚል ተስፋ አለ። ነገር ግን ጦርነቱ ከታደሰ ያው ችግር ነው የሚሆነው። እንዲያውም አሁን በዚህ በእስራኤል ነጻነት ቀን አንዳንድ ዝግጅቶች የነበሩት እየተሰረዙ መሆኑ ከአሁኑ አስቀድሞ ትንሽ ጥሩ ምልክት መስሎ አይታይም። ለማንኛውም ግን ጊዜ ስላለ በተስፋ እንጠብቅ። ሌላው ወርቅነች እንግዲህ በሰሜን እስራኤልም ያው ጦርነቱ እየተካሄደ ነው። ሂዝቦላ ሮኬቶችን ይተኩሳል። እስራኤልም ዘመቻዎችን አላቋረጠችም። ነገ በሊባኖስና እስራኤል መካከል በአሜሪካ ድርድር ይጀምራል ተብሏል። ሁኔታው ወደ የት ያመራ ይሆን? ሁኔታው እንግዲህ አሁን የሊባኖስ መንግስት ዛሬ ብቻ ሳይሆን ሰላም ይፈልጋል። ያው መንግስት ነው እንግዲህ ሀገሩን በኃላፊነት ሲያስተዳድር በሀገሪቱ ላይ ለውጥ እንዲመጣ በተለይ ደግሞ በሊባኖስ ሁኔታ ለውጥ እንዲመጣ ይፈልጋል። ችግሩ የሂዝቦላ ድርጅት እንደምናስታውሰው በሊባኖስ እንግዲህ ያው እስራኤልን የሚቃወም አሸባሪ ድርጅት ብቻ ሳይሆን በሊባኖስ ማህበራዊ በፖለቲካዊ ጉዳዮች ይሳተፋል። በሊባኖስ ፓርላማ አንድ ፓርቲ ነው። ይህ ማለት ደግሞ በሀገሪቱ በጣም በርካታ ደጋፊዎች ያሉት ፓርቲ ሆኖ ከተመረጠ መራጭ ያለው ፓርቲ ነው። በእስራኤል ህልውና የማያምንና አሸባሪ ድርጅት ነው። ይህም ደግሞ እስራኤል ብቻ ሳትሆን በርካታ የዓለም ሀገራት ያው የአሸባሪ ድርጅት ነው ብለው ያወገዙት ድርጅት ነው የሂዝቦላ ድርጅት። ዞሮ ዞሮ ለሊባኖስ መንግስት አስቸጋሪ ሆኖ መቆየቱ ይታወቃል። አሁንም እንኳን አሁን ባለው አቋም
የሊባኖስ መንግስት በቀላሉ የሂዝቦላን ድርጅት መቆጣጠር ትጥቁን ማስፈታት ማይችልበት ሁኔታ እየታየ ነው። የተኩስ አቁም ስምምነት ከተደረሰና የሊባኖስ መንግስት የሂዝቦላን ድርጅት ትጥቅ ሊያስፈታ ኃላፊነት ከተሰጠው ባለፈው ህዳር ነው 1 ዓመት ያለፈው። ለውጥ አላየንም። እንደውም ከዛ በኋላ እንደገና ተጠናክሮ በየብስም በባህርም የጦር መሳሪያዎችን አከማችቶ አስገብቶ በእስራኤል ላይ አሁን የሚያደርሰውን ጉዳት እያየን ነው። የሂዝቦላን ድርጅት በእርግጥ እንግዲህ ቆራጥ የሆነ ዘመቻ ያስፈልጋል። የእስራኤል መከላከያ ሰራዊት ወደ ሊባኖስ እግረኛ ሰራዊቱን በቁርጠኛነትና በስፋት ካስገባ በደቡብ ሊባኖስ እንደምናየው ማውደም ማጥቃት ትጥቁን ማስፈታት ይቻላል። ግን በእስራኤል በኩል እንደምናውቀው ከባድ ዋጋ ያስከፍላል። በእግረኛ ሰራዊት በእግረኛ መዋጋት ማለት ከባድ ነው። የሂዝቦላ ድርጅት ደግሞ ያው ተደብቆ አድፍጦ በሽምቅ የሚዋጋ ስለሆነ በመከላከያ ሰራዊቱ ላይ እየደረሰ ያለውን ጉዳት እናያለን። በእስራኤል በኩል ከባድ ዋጋ ይከፈላል እንጂ በዚህ ሁኔታ ሂዝቦላን ማሸነፍ ይቻላል። በድርድሩ ግን ምን ሊሆን ይችላል? እንግዲህ የሊባኖስ መንግስት አቅም ነው የሚወስነው። የሊባኖስ መንግስት አቅም ደግሞ ምን ያህል ምናልባት እዚህ በፊት እንደምንለው ዓለም አቀፍ ድጋፍ ሊያስፈልገው ይችላል። በእርግጠኝነት የሊባኖስን መንግስት መከላከያ ሰራዊቱን የማጠናከር ዘመናዊ ጦር መሳሪያዎችን አስታጥቆ ዘመናዊ ስልጠናዎችን በመስጠት የሂዝቦላ ድርጅትን መታገል ያስፈልጋል እንጂ አሁን ባለው ሁኔታ የሊባኖስ መንግስት እያየ ነው ፍላጎት አለው። ከእስራኤል ጋር እኮ የሂዝቦላ ድርጅትን ትጥቅ ማስፈታት ብቻ ሳይሆን የሰላም ስምምነት መድረስ ከእስራኤል ቴክኖሎጂና ሰላም መጠቀም ይፈልጋል የሊባኖስ መንግስት። የሊባኖስ ህዝብም በይፋ ወጥተው እየተናገሩ ነው ሂዝቦላን እንዳደርጉልን እያሉ። ግን አቅም አለው ወይ ነው? ዞሮ አቅም ስለሌለው ይሄን ነገር በድፍረት ማድረግ አልቻለም። እንግዲህ በውይይቱም እንዳልከው በአሜሪካ ተገናኝቶ ለመወያየት ተቀጥሯል። ምን ሊሆን እንደሚችል የሂዝቦላ መንግስት ይስማማል፣ ግን አቅም ላይኖረው ይችላል፣ ውጤታማ ተግባራዊ ላይሆን ይችላል። አሁን እንግዲህ ሂዝቦላ እንደምናውቀው ከ1980ዎቹ እስካሁን ድረስ ራሱን እያጠናከረ እንደ መከላከያ ሰራዊት አክት የሚያደርግ ወይም ደግሞ የሚንቀሳቀስ አካል ነው። ይህን ወይ የማስቆም ወይም ደግሞ ለሂዝቦላ መስጠት የሊባኖስ መንግስት መሆን ያለበት ይመስለኛል። ከዛ በኋላ ለእስራኤልም ለመዋጋት ሂዝቦላ የሚቆጣጠር ከሆነ ቀጥታ ልትዋጋው ትችላለች። አሁን በአንድ በኩል ሂዝቦላን ትዋጋለች፣ በሌላ በኩል ከሊባኖስ መንግስት ጋር ግንኙነት አላት። እንዲሁም እስራኤል ሚኒስትሮች ሳይቀሩ በሊባኖስ መንግስት ላይ እስራኤል ከፍተኛ እርምጃ መውሰድ አለባት በመሰረተ ልማቶች፣ ያኔ ሲጨናነቅ ሂዝቦላን ሳይወድ በግድ ሊዋጋ ይችላል የሚሉ ሀሳቦችን በተከታታይ ጊዜ ይሰነዝራሉ። በሰሜን እስራኤል የሚኖሩ ዜጎችም የከተማ መስተዳደሮችም እንደዛ ነው የሚሉትና አሁን ለይቶ መዋጋቱ በአንድ በኩል እስራኤልን የሚያስመሰግን ሆነ፣ በሌላ በኩል ደግሞ ዋጋ የሚያስከፍል ነገር ነው መስሎ የሚታየውና በተለይ አንድ ሀገር ውስጥ ያለን አካል መቆጣጠር ያለበት ያው መንግስት ነው። እዛ መንግስትና ኃላፊነቱ ለሊባኖስ መንግስት መሰጠት ነበረበት ሙሉ በሙሉ። ጉዳት ሲደርስ የሀገሪቱ አሁን በ2006 ዓ.ም የነበረው ጦርነት ሂዝቦላ የእስራኤል ወታደሮችን ከጠለፈ በኋላ ችግሩ ከተከሰተ በኋላ እስራኤል ቀጥታ የሊባኖስን መንግስት ነው ያጠቃችና ያኔ በአጭር ጊዜ ውስጥ ውጤት የመጣበትን ሁኔታ ተመልክተናልና እንደዛ አይነት ሂዝቦላ ግን አልጠፋም። ችግሩ ዞሮ ልክ ነው። ያኔ የሊባኖስ መሰረተ ልማቶች፣ ድልድዮች፣ ሁሉም ነገር ተጎድቷል፣ ተሰባብሯል። መከላከያ ሰራዊት በወሰደው እርምጃ ግን ሂዝቦላ አልጠፋም። እንደው ከዛ በኋላ እንደውም እንግዲህ እናስታውሳለን እስከ 2023 ድረስ የነበረውን አቋም ሂዝቦላ መካከለኛው ምስራቅን የሚያሰጋ ድርጅት ነው የነበረና እንዳልከው አሁን የእስራኤል መንግስት በሚወስደው እርምጃ ሂዝቦላ ስለሚደበቅ አንድ ሀገር ውስጥ የተደበቀ ድርጅት ስለሆነ በቀላሉ ላይ ጠቃላይ ይገኝ ይችላል። የሂዝቦላ መንግስት እንዳለው እንግዲህ ከአቅምም አንጻር ይሁን ይመስለኛል ከአቅም ነው። ሂዝቦላን ካልፈራው እኮ መዋጋት ይችላል፣ ግን ስለሚፈራው አለባብሶ ያኖረዋል በውስጡ። አሁን በዚህ ዙሪያ እስራኤልን ዋጋ ከማስከፈል ውጭ መንግስትን ትቶ ሂዝቦላን ብቻ ማጥቃቱ አሁን እንደገለጽሽው ውጤት የሚያመጣ መስሎ አይታይም። ለማንኛውም ግን ያለው ሁኔታ ድርድሩ ነገ ከነገ ወዲያ ምን ያመጣል የሚለውን የምንመለከተው ይሆናል። ድርድሩ እንግዲህ መልካም ነው እናያለን። እንዳልከው ሌላው መከላከያ ሰራዊቱ እንዳልነው አሁን በመከላከያ ሰራዊቱ ጋር የተያያዘ ችግር ነው። የሰው ኃይል እጥረት እንዳለበት በተደጋጋሚ ያሳውቃል። የዘመቻ ህጉም እንደምናውቀው አልጸደቀም። እንግዲህ አቤቱታም እየቀረበ ነው። ይህ ችግር እንዴት እንደው ሊፈታ ይችላል? ከባድ ችግር ነው ለእስራኤል። በነገራችን ላይ የመከላከያ ሰራዊት እጥረት እንግዲህ ከ2 ዓመት በላይ 3 ዓመት እንበለው በዘለቀ ጦርነት ውስጥ የሰው ኃይል እጥረት መከላከያ ሰራዊቱ አለ እየተባለ በተደጋጋሚ እየተነገረ በዘመቻ ህጉ ላይ ምንም አይነት መፍትሄ እየተወሰደ አይደለምና እንደው ይህ ችግር ይፈታ ይሆን?
ምንም የሚፈታ መስሎ አይታይም በቅርቡ እንደሚታየው። ምክንያቱም በኢራን ጦርነት ምክንያት የዘመቻ ህጉን ወደ ጎን ትተው ያው የሀገሪቱን በጀት አጽድቋል መንግስት። እንግዲህ ይሄ ማለት እስከ መጪው ምርጫ ድረስ መንግስት ጸንቶ የሚቆይበት ሁኔታ አለ። የዘመቻ ህጉን አጸደቀም አላጸደቀም ምንም የሚነቀንቀው ነገር የለም። በሌላ በኩል ግን ብሔራዊ ችግር የሆነው በተለይ ወደ 12,000 ተዋጊ ወታደሮች የሚያስፈልጉት የመከላከያ ሰራዊቱ ባለፉት 2 ዓመታት በላይ ውጊያ ሲያደርግም በርካታ ወታደሮች ህይወታቸውን ሰውተዋል፣ በርካቶች ቆስለዋል፣ አገልግሎት የማይሰጡም አሉና ያንን ለመተካት የግድ የሰው ኃይል ያስፈልጋል። አሁን 2 ችግሮች ነው የሚታዩ። አንደኛ የሀሬዲም ወጣቶች መዝመት አለባቸው፣ እንደ ማንኛውም የማህበረሰብ ክፍል እኩል አገልግሎት መስጠት አለባቸው የሚል ነው። ሌላው ደግሞ ከአሁን በፊት በጦር ውስጥ ቅነሳ የተደረገበት በጦሩ አሁን 3 ዓመት የሚያገለግሉት ቋሚ ወታደሮች ወደ 30 ወራት የነበረው መርዘም አለበት፣ 36 ወራት እንዲቀነስ ተብሎ የነበረው መራዘም አለበት የሚል ሀሳቦች ሁሉ ቀርበዋል። ዙሮ የዚህ ተጠባባቂ ወታደሮችን ነው ስራቸውን አስትቶ ሌላ ነገራቸውን አስትቶ እንዲዘምቱ የሚያደርግ በእነሱ ላይ ነው ጫና የሚፈጥርና ህግ መጽደቅም አለበት። አዳዲስ ምልምል ወታደሮች መምጣት አለባቸው። እንደዚሁም ደግሞ የዚህ የአገልግሎት ጊዜው 3 ዓመት መሆን አለበት የሚሉ ማሳሰቢያዎችን የኤታማዦር ሹሙ እያቀረቡ ነው። በመንግስት በኩል እንግዲህ ምላሽ ሊሰጠው የሚገባ ነው። የጦሩ ችግር ግን በጣም አሳሳቢ ነው። ከባድ ነው። እንግዲህ መሳተፍ ያለበትን አካል በማሳተፍ ፋንታ ባለው ኃይል ላይ ሌላ ጫና መጨመር፣ ጊዜ እንዲራዘም ማድረግ ከባድ ነው ያለው። ምናልባት ማህበራዊ ቀውስ እየፈጠረ ያለ ሁኔታ ነው። በሂደት ይታያል። እንግዲህ በሀገራችን ውስጥ ክፍፍል ሊፈጥር ቢችል ችግር እንደሆነ ነው በሰፊ የሚነገረው። ችግር ሰጠኝ በሂደት እናየዋለን። ብዙ ጊዜ አንስተነዋል። እናመሰግናለን።